ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 1 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ሀገርን ለመበተን የሚንቀሳቀሱ ኃይሎችን ህልም ማምከን ተችሏል ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን የህወሓት ቡድን የትግራይን ህዝብ ወደ ጦርነት ለማስገባት የሐሰት ፕሮፓጋንዳ እየሰራ ነው ሲል ስምረት ፓርቲ ማስታወቁን እንዲሁም የወንጀል ስነ ስርዓትና ማስረጃ ህጉ በጋዜጣ እስኪታተም ህዝቡና ባለድርሻ አካላት ረቂቅ ሰነዶችን ከመጠቀም እንዲቆጠብ ፍትህ ሚኒስቴር ማሳሰቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመገናን ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ሀገርን ለመበተን የሚንቀሳቀሱ ኃይሎችን ህልም ማምከን ተችሏል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። መከላከያ ሰራዊቱ በታላቅ ተጋድሎና መስዋዕትነት የኢትዮጵያን ሉዓላዊነት ያስጠበቀና ሀገርን ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎችን ህልም ማምከን የቻለ ሰራዊት ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህንን ያሉት የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት የ27ኛ ዙር የጽናት ኮርስ እጩ መኮንኖችን ቅዳሜ ግንቦት 29 ቀን 2018 ዓ.ም ሲያስመርቅ ነው። ፊልድ ማርሻል ብርሃኑ ጁላ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት ኢትዮጵያ የጀግኖችና የአርበኞች ሀገር ናት። ሀገራችንን ከውስጥና ከውጭ ጠላቶች የመከላከል ልማድ ከአባቶቻችን የወረስን የአርበኛ ልጆች ነን በማለትም ተናግረዋል። እጩ መኮንኖቹ ህዝብና መንግስት የጣሉባቸውን አደራ በመቀበል ዘመኑ የሚጠይቀውን የአመራር ብቃት በመላበስ በፈተናዎች ውስጥ ፈጣን ውሳኔ በመስጠት እንዲሁም በሰብአዊነትና በሀገር ፍቅር ስሜት ሀገራቸውን በቆራጥነት እንዲያገለግሉም አሳስበዋል። ፊልድ ማርሻል ብርሃኑ ጁላ አክለውም ባለፉት ጥቂት ዓመታት ውስጥ ከውጭ ኃይሎች የገንዘብ ድጋፍና ተልዕኮ በመቀበል ሀገርን ለመበተን ሴራ አንግበው የሚንቀሳቀሱ ኃይሎችን ህልም ማምከን ተችሏልም ብለዋል። እኛ መከላከያ ውስጥ ሀገራችንን እያገለገልን ያለን የኢትዮጵያ ልጆች ሉዓላዊነትን አስከብረን የዜጎቻችን ሞት መከራና ሰቆቃ ሳይሆን ህግና ስርዓት፣ ሰላምና ልማት ለመጠበቅ ነው። ይህንን ተልዕኮ ለመወጣት ዛሬ የተመረቃችሁ መኮንኖች ታላቅ ኃላፊነት እነዚህ ነገሮች መሆናቸውን ማወቅ ያስፈልጋል። የኢትዮጵያ ህዝብ ሞት፣ የኢትዮጵያ ህዝብ መከራ፣ የኢትዮጵያ ህዝብ ሰቆቃ፣ የኢትዮጵያ ጨለምተኝነት ሳይሆን ኢትዮጵያ ህግ ስርዓት ኖሯት፣ መንግስት ኖሯት፣ ሰላም ኖሯት፣ ልማት ኖሯት እንድትቀጥል የማድረግ ተልዕኮ እየወሰዳችሁ እንዳላችሁ ማወቅ ይኖርባቸዋል። በሌላ በኩል የተረካቢ ጠላቶቻችን ሐሳብ ጠመንጃና ገንዘብ ተቀብለው የኢትዮጵያን ህዝብ ወደ ስርዓት አልበኝነት በመክተት ለሰላምና ልማት እጦት ለመዳረግ የሚሰሩ ባንዳ ኢትዮጵያውያን አሉ። ከ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ሀገርን ለመበተን ሰላምና ልማት ለማሳጣት በተናጠልና በጋራ ጦርነት የከፈቱብንን ሁሉ መክተን ህልማቸውን ከንቱ አድርገናል። ፊልድ ማርሻሉ አክለውም ሰራዊታችንን ለመከፋፈልና የኢትዮጵያዊነት ጽናቱን ለመሸርሸር እየተደረገ ያለ ርብርብ መሆኑን አውቃችሁ የጠላቶቻችንን የተቀነባበረ ሴራ በአስተማማኝ ሁኔታ ለመመከት ጠንካራ ትግል ይጠብቃችኋል ብለዋል። ጠላቶቻችን ጽምዶ ብለው መጥተዋል ያሉት ፊልድ ማርሻል ብርሃኑ ጁላ ጽምዶ ዛሬ የተፈጠረ አይደለም፣ ከድሮም ጀምሮ ታሪካዊ ጠላቶቻችንን በመጋበዝ የባህር በር አልባ ሀገር እስከመሆን አድርጎናል በማለትም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ፊልድ ማርሻሉ ጽምዶን በተመለከተ ጠንከር ያለ ንግግር ባደረጉ ማግስት የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ወደ ግብጽ ካይሮ ተጉዘዋል። ለእናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብጽ፣
የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቃዲሾ ሄዶ ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም፣ እነሱ ባንዳ ስላገኙ ነው። የህወሓት ቡድን የትግራይን ህዝብ ወደ ጦርነት ለማስገባት የሐሰት ፕሮፓጋንዳ እየሰራ ነው ሲል ስምረት ፓርቲ አስታወቀ። የዲሞክራሲያዊ ስምረት ፓርቲ ምክር ቤት ግንቦት 29 እና ግንቦት 30 ቀን 2018 ዓ.ም ያካሄደውን ጉባኤ አስመልክቶ መግለጫ አውጥቷል። ፓርቲው በመግለጫው ላለፉት 6 ወራት የነበሩ የሥራ አፈጻጸሞችን ገምግሞ ጠንካራና ደካማ ጎኖችን መለየቱን እየገለጸ ሲሆን በቀጣይ 6 ወራትን በትግራይ ጉዳይ ሰላማዊ የፖለቲካ ትግል ለማድረግ የሚያስችሉ ጉዳዮች ላይ መክሮና አቅጣጫ አስቀምጦ ጉባኤውን ማጠናቀቁን አስታውቋል። ምክር ቤቱ በሁለቱ ቀናት ጉባኤው በትግራይ የህወሓት ቡድን የጣረሙት ውሳኔዎችና ዘመቻዎች በተለይም በክልሉ እየታየ ያለው የወጣቶች የግዳጅ አፈሳ፣ በክልሉ ያለው አስከፊ ስደት፣ አስደንጋጭ የሆነው የምሁራን መበታተን፣ አስቸጋሪው የኑሮ ሁኔታና የህልውና ስጋት እየጨመረ በመምጣቱ ከክልሉ ለውጥ ፈላጊ ኃይሎች ጋር በተደራጀ መልኩ ለመታገል አዲስ አቅጣጫ ማስቀመጡን ነው ያስታወቀው። በዚህ ከፍተኛ ህዝባዊ ትግል ሁሉም ሰላም ፈላጊ ኃይል ፖለቲካዊ ልዩነቱና አቋሙ ሳይገድበው ህዝባዊ ትግል ለማካሄድ የሚያስገድድ ሁኔታ ላይ እንገኛለን ሲልም ምክር ቤቱ አሳስቧል። በመሳሪያና በጉልበት የክልሉን አስተዳደር የያዘው የህወሓት ቡድን በውጭ ኃይሎች እየተደገፈ ትግራይን ሰው አልባ ክልል እያደረጋት ነው በማለትም ገልጿል። የሻዕቢያን ወታደራዊ አፈሳ ልምድ በህዝቡ ላይ እየተገበረ ያለው የህወሓት ቡድን ትግራይ የጦርነት ድባብ ውስጥ እንድትገባ አድርጎታልም ብለዋል። በመሆኑም የስምረት ፓርቲ ምክር ቤት የትግራይ ወጣቶችን የእምቢተኝነት ትግል በማደራጀት በትግራይ ለውጥ ለማምጣት መወሰኑንም አስታውቋል። የህወሓት ቡድን የትግራይ ወጣቶችን ለውክልና ጦርነት ወደ ሱዳን በሚያሸጋግርበት ወቅት በታህታይ አዲያቦ አካባቢ ለተፈጠረው የሰው ህይወት መጥፋት ማዘኑንም ገልጿል። ክልሉን በአፈሙዝ የያዘው ቡድን ጸረ ድሮን አለን፣ ጽምዷችን ብቸኛችን መዳኛችን ነው፣ ፌዴራል መንግስቱ ደክሟል የሚል የማደናገሪያና የሐሰት ፕሮፓጋንዳ እየሰራ ህዝቡን ወደ ሞትና ጦርነት ሊወስደው ነው ሲል አስጠንቅቋል። ፓርቲው ለትግራይ ህዝብና ወጣቶች ባስተላለፈው መልእክትም ይህንን የህወሓት ቡድን የጥፋት መንገድ ለማስቆም በሰላማዊ መንገድ ለመታገል ከጎኑ እንዲቆሙም ጥሪውን አቅርቧል። የወንጀል ስነ ስርዓትና ማስረጃ ህጉ በጋዜጣ እስኪታተም ህዝቡና ባለድርሻ አካላት ረቂቅ ሰነዶችን ከመጠቀም እንዲቆጠብ ፍትህ ሚኒስቴር አሳሰበ። የኢፌዴሪ የፍትህ ሚኒስቴር አዲሱ የወንጀል ህግ ስነ ስርዓትና ማስረጃ ህግ በነጋሪት ጋዜጣ ታትሞ በይፋ እስኪወጣ ድረስ ህዝቡና ባለድርሻ አካላት በትዕግስት እንዲጠባበቁና ይፋዊ ያልሆኑ ረቂቅ ሰነዶችን ከመጠቀም እንዲቆጠቡ በጥብቅ አሳስቧል። ሚኒስቴሩ ባወጣው መግለጫ እንዳስታወቀው የህዝብ ተወካዮች ምክር ቤት ላለፉት 64 ዓመታት አገልግሎት ላይ የቆየውን የወንጀል ስነ ስርዓት ህግ የሚተካውን የወንጀል ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 1410 ዝባር 2018 መጋቢት 4 ቀን 2018 ዓ.ም ማጽደቁ ይታወሳል። በአሁኑ ወቅት የጸደቀው ህግ በነጋሪት ጋዜጣ ታትሞ ሙሉ በሙሉ ወደ ተፈጻሚነት እንዲገባ ለማስቻል የመጨረሻው የቃላት ማስተካከያና ሌሎች የህግ አርትዖት ስራዎች በምክር ቤቱና በፍትህ ሚኒስቴር በኩል በከፍተኛ ጥንቃቄና ፍጥነት እየተከናወነ እንደሚገኝም ተገልጿል። ህጉ ለህዝብ በይፋ ባልተሰራጨበት ሁኔታ በተለያዩ ጊዜያት ሲዘጋጁ የነበሩ
የህጉን ረቂቅ ሰነዶች ለተለያዩ ሙያዊ ተቋማዊ አገልግሎቶችና ስልጠናዎች በጥቅም ላይ የመዋል ዝንባሌዎች በተለያዩ አካላት ዘንድ መታዘባቸውን ሚኒስቴሩ ጠቁሟል። ይፋዊ ያልሆኑ ሰነዶችን ለስራ ማስፈጸሚያነት መጠቀም በቃላትና በአንቀጾች አለመጣጣም ምክንያት በፍትህ ስርዓቱ ላይ ከፍተኛ መደናገር ሊፈጥር እንደሚችል ሚኒስቴሩ በጥብቅ አሳስቧል። የፍትህ ሚኒስቴር የመጨረሻው የአርትዖት ስራ ሲጠናቀቅ ህጉ በነጋሪት ጋዜጣ ታትሞ ለህዝብ ተደራሽ የሚሆን መሆኑን ገልጿል። ለፍትህ ስርዓቱ ወጥነት ሲባል ህጉ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ ሁሉም ባለድርሻ አካላትና የህግ ባለሙያዎች በትዕግስት እንዲጠባበቁና አስፈላጊውን ትብብር እንዲያደርጉም ፍትህ ሚኒስቴር ጥሪውን አቅርቧል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከታጠቁ ቡድኖች ጋር ግንኙነት አለው መባሉን ውድቅ አደረገ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባወጣው መግለጫ ከታጣቂ ቡድኖች ጋር በጥምረት እየሰራ ነው በሚል የሚነዛው አሉባልታ ሐሰት መሆኑንና ግንባሩ ከመንግስት ጋር በገባው የሰላም ስምምነት መሰረት ለሰላም በቁርጠኝነት እንደሚሰራ አስታውቋል። ኦብነግ መንግስትን በኃይል ለመጣል ከሚንቀሳቀሱ ማናቸውም ድርጅቶች ጋር ምንም አይነት ጥምረት አልመሰረትኩም ነው ያለው። ፓርቲው የግል ፍላጎታቸውን ማሳካት ያቃታቸው ጥቂት ግለሰቦች በክልሉ የተገኘውን ሰላም፣ መረጋጋትና ልማት የሚያናጋ ግጭት ለመቀስቀስ የድርጅቱን ስም ያለ ፍቃድ በመጠቀም የሚያደርጉትን ሙከራ አወግዛለሁ ሲል ገልጿል። መሰል ድርጊቶች ከድርጅቱ መርሆች ጋር የሚጣረሱና በክልሉ በብዙ ልፋት የመጣውን ሰላምና መረጋጋት አደጋ ላይ የሚጥሉ እንቅስቃሴዎችን እንደሚታገልም በመግለጫው አረጋግጧል። የፓርቲው ዋና ዓላማ የሶማሌ ክልል ህዝብን መብትና ፍላጎት በሰላማዊና በዲሞክራሲያዊ መንገድ ማስከበር ብቻ መሆኑን ጠቁሞ ሰላምን፣ መረጋጋትና ልማትን ለማደናቀፍ የሚደረጉ ማናቸውንም ጥረቶችና እንቅስቃሴዎች ግንባሩ በጽኑ እንደሚያወግዝ በመግለጫው አስታውቋል። በተጨማሪም የቀድሞው ሊቀመንበር አቶ አብዱራህማን ማህዲን ከኃላፊነታቸው አንስቶ አቶ አብዲ ካሪም ሼክ ሙሴ አዲስ ሊቀመንበር አድርጎ መምረጡን አስታውቋል። የቀድሞው የፓርቲው ሊቀመንበር አቶ አብዱራህማን ማህዲ በአሁኑ ወቅት በኦብነግ ውስጥ ምንም አይነት የአመራር ቦታ እንደሌላቸው ፓርቲው በመግለጫው ላይ አመልክቷል። አቶ አብዱራህማን በኦብነግ ስም የሚሰጧቸው መግለጫዎች የፓርቲውን ይፋዊ አቋም የማይወክሉ መሆናቸውንም ገልጿል። እስራኤል የዶናልድ ትራምፕን ማስጠንቀቂያ ችላ በማለት በኢራን የፔትሮኬሚካል ፋብሪካ ላይ አዲስ ጥቃት ፈጸመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ጥቃቶችን እንድታቆም መመሪያ ከሰጡ በኋላ በኢራን የፔትሮኬሚካል ፋብሪካ ላይ አዲስ የአየር ጥቃት መፈጸሟን አስታውቃለች። ይህ ጥቃት የተፈጸመው ኢራን በእስራኤል ላይ ሚሳኤሎችን ካስወነጨፈች በኋላ ነው። ትራምፕ በበኩላቸው በእስራኤልና በኢራን መካከል የሚካሄዱ አዳዲስ ጥቃቶች ከአስተዳደራቸው ጋር በቴህራን በኩል እየተካሄደ ያለውን የሰላም ድርድር እንደሚጎዳ ገልጸዋል። ዝርዝሩን ዘሩፋኤል ሀብታሙ እንደሚከተለው ያቀርበዋል። እስራኤል የዶናልድ ትራምፕን ማስጠንቀቂያ ችላ በማለት በኢራን የፔትሮኬሚካል ፋብሪካ ላይ አዲስ ጥቃት ፈጸመች። ኢራን በሚያዝያ ወር ከአሜሪካ ጋር የተኩስ አቁም ከደረሰች ወዲህ ለመጀመሪያ ጊዜ ወደ እስራኤል ሚሳኤሎችን አስወንጭፋለች። ይህንንም ጥቃት ተከትሎ በዛሬው ሰኞ ዕለት እስራኤል በኢራን ደቡብ ምዕራብ በሚገኝ የፔትሮኬሚካል ፋብሪካና በሌሎች ወታደራዊ ኢላማዎች ላይ ጥቃት መፈጸሙን ያስታወቀችው። ይህ ጥቃት የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጨማሪ ጥቃቶችን እንዲያቆሙ መመሪያ ከሰጡም በኋላም ነው። ከሚያዝያ ወር የተኩስ አቁም ስምምነት ወዲህ ኢራን ውስጥ በሚገኝ የእህል ማመንጫ ተቋም ላይ ሲሰነዘር የመጀመሪያ የሆነው ይህ ጥቃት ማሻር በተባለ የፔትሮኬሚካል ኮምፕሌክስ ላይ ያነጣጠረ ሲሆን የኢራን ግዛት ባለስልጣናትም የፋብሪካው ክፍሎች ጉዳት እንደደረሱባቸው ለፋርስ የዜና ወኪል ገልጸዋል። ከጥቃቱ ጥቂት ሰዓታት በፊት ፕሬዝዳንት ትራምፕ በእስራኤልና በኢራን መካከል የሚካሄዱ አዳዲስ ጥቃቶች ከአስተዳደራቸው ጋር በቴህራን በኩል እየተካሄደ ያለውን የሰላም ድርድር እንደማይጎዳም ተናግረዋል። ትራምፕ አክለውም ኔታንያሁ ውሳኔ ሰጪ እሳቸው አይደሉም ሲሉም ገልጸዋል። ፕሬዚዳንቱ እስራኤል በሊባኖስ የምታደርገውን ጥቃት በማቆም ከኢራን ጋር ያለውን ሰፊ ጦርነት ለማቆም የሚያስችል ስምምነት እንዲፈጠር ግፊት ሲያደርጉ የቆዩ ሲሆን ባለፈው ሳምንት በስልክ ንግግራቸውም ኔታንያሁ ላይ ከፍተኛ ትችት ሰንዝረው እንደነበር አይዘነጋም። ይሁን እንጂ እስራኤል አሜሪካ ለሊባኖስ የተኩስ አቁም እቅድ ይፋ ካደረገች በኋላ ለመጀመሪያ ጊዜ በቤይሩት አካባቢ ጥቃት ፈጽማለች። በምላሹ ኢራን በእስራኤል ኢላማዎች ላይ ሚሳኤሎችን በመወርወሯ በአሜሪካና በኢራን መካከል የሚካሄደው የሰላም ድርድር አደጋ ላይ ወድቋል። ቢሆንም ትራምፕ ለፋይናንሻል ታይምስ እንደተናገሩት ጦርነቱን የሚያቆም ስምምነት አሁንም ሊደረስበት የሚችል መሆኑንም አጥብቀው ተናግረዋል። በስምምነቱ ላይ ምንም አይነት ተጽዕኖ አይኖረውም፣ ውሳኔዎችን የሚወስነው እኔ ነኝ፣ ኔታንያሁ አይደሉም ሲሉም ተናግረዋል። ትራምፕ አክለውም ከኢራን ጋር የሚያደርጉትን ማንኛውም ስምምነት ኔታንያሁ ከመቀበል ውጪ አማራጭ የላቸውም ሲሉም ተናግረዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነቱን እንዳይከሽፍ ለማድረግ ለኢራን ጥቃት ያጸፋ ምላሽ
ምላሽ እንዳይሰጡ እንደሚነግሯቸውም ገልጾም ነበር። ከጥቂት ሰዓታት በኋላ የእስራኤል መከላከያ ኃይል ኢራናዊ ወታደራዊ ኢላማዎችን መምታቱን አስታውቋል። የኢራን አብዮታዊ ዘብ እስራኤል በአየር የሚወነጨፉ ባላስቲክ ሚሳኤሎችን ተጠቅሟል ሲልም ገልጿል። የእስራኤል አምባሳደር የሆኑት የኢራን ሚሳኤል ጥቃት የ11 ባላስቲክ ሚሳኤሎች እንደነበር ማስታወቁ ማንም ሀገር እንደዚህ ያለ ጥቃት አይታገስም፣ እስራኤልም አትታገስም በማለትም ተናግረዋል። የእስራኤል መከላከያ ኃይል በመግለጫው የእስራኤል አየር ኃይል በማሻር በሚገኝ የፔትሮኬሚካል ኮምፕሌክስ ላይ በርካታ ኢላማዎችን መጥተዋል ሲሉም አስታውቋል። የኢራን ሚዲያዎች ደግሞ ጦርነቱ ከተጀመረ ወዲህ ፋብሪካው ላይ 5ኛ የኢላማ ጥቃቶች ደርሰውበታል በማለትም ዘግበውታል። ይህንንም ተከትሎ የየመኑ ሁቲ አማጽያንም ዳግም ወደ ግጭቱ በመግባት በእስራኤል ላይ የሚሳኤል ጥቃቶችን መፈጸማቸውንና የቀይ ባህር የንግድ መስመርን እንደገና የጥቃት ቀጠና እንደሚያደርጉም አስታውቀዋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሰኔ 1 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።